ተመልሰህ የሕዝቤን አለቃ ሕዝቅያስን እንዲህ በለው፣ የአባትህ የዳዊት አምላክ እግዚአብሔር እንዲህ ይላል፣ ጸሎትህን ሰምቻለሁ፣ እንባህንም አይቻለሁ። እነሆ እፈውስሃለሁ፣ በሦስተኛውም ቀን ወደ እግዚአብሔር ቤት ትወጣለህ። ሁለተኛ ነገሥት ምዕራፍ 20 ቁጥር 5። የጻድቃን መከራቸው ብዙ ነው፣ እግዚአብሔርም ከሁሉ ያድናቸዋል። መዝሙረ ዳዊት ምዕራፍ 34 ቁጥር 19። ኃጢአትሽን ሁሉ ይቅር የሚል ደዌሽንም ሁሉ የሚፈውስ መዝሙረ ዳዊት ምዕራፍ 103 ቁጥር 3። ቃሉን ላከ ፈወሳቸውም፣ ከጥፋታቸውም አዳናቸው። መዝሙረ ዳዊት 107 ቁጥር 20። ለደካማ ኃይልን ይሰጣል፣ ጉልበት ለሌለውም ብርታትን ይጨምራል። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 29። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበር፣ በእርሱም ቁስል እኛ ተፈወስን። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 5። እኔ ጤናህን እመልሳለሁ፣ ቁስልህንም እፈውሳለሁ ይላል እግዚአብሔር። ማንም የማይሻት የተጣለች ጽዮን ብለው ጠርተውሻልና። ትንቢተ ኤርምያስ ምዕራፍ 30 ቁጥር 17። ነገር ግን ስሜን ለምትፈሩት ለእናንተ የጽድቅ ፀሐይ ትወጣላችኋለች፣ ፈውስም በክንፎቿ ውስጥ ይሆናል። እናንተም ትወጣላችሁ፣ እንደ ሰባም እምቦሳ ትፈነጫላችሁ። ትንቢተ ሚልክያስ 4:2። የሚያምኑትንም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገልም ነገር ቢጠጡ አይጎዳቸውም፣ እጃቸውን በድዌዎች ላይ ይጭናሉ፣ እነርሱም ይድናሉ። የማርቆስ ወንጌል ምዕራፍ 16 ከ17 እስከ 18። ጴጥሮስም ኤንያ ሆይ ኢየሱስ ክርስቶስ ይፈውስሃል፣ ተነሳ፣ ለራስህም አንጥፍ አለው። የሐዋርያት ሥራ ምዕራፍ 9 ቁጥር 34። ከእናንተም የታመመ ማንም ቢኖር የቤተ ክርስቲያንን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት። የእምነትም ጸሎት ድዌን ያድናል፣ ጌታም ያስነሳዋል። ኃጢአትንም ሰርቶ እንደሆነ ይሰረይለታል። እርስ በርሳችሁ በኃጢአታችሁ ተናዘዙ፣ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ጸሎት በስራዋ እጅግ ኃይል ታደርጋለች። የያዕቆብ መልእክት 5:14-16። እግዚአብሔርም ለድሆች መጠጊያ ሆናቸው፣ እርሱም በመከራቸው ጊዜ ረዳታቸው ነው። ስምህን የሚያውቁ ሁሉ በአንተ ይታመናሉ፣ አቤቱ የሚሹህን አትተዋቸውምና። መዝሙረ ዳዊት ምዕራፍ 9 ከ9-10። የንጹሐንን መንገድ እግዚአብሔር ያውቃል፣ ርስታቸውም ለዘላለም ነው። በክፉ ዘመንም አያፍሩም፣ በራብ ዘመንም ይጠግባሉ። መዝሙረ ዳዊት ምዕራፍ 37 ከ18-19። ጎለመስሁ አረጀሁም፣ ጻድቅ ሲጣል ዘሩም እህል ሲለምን አላየሁም። መዝሙረ ዳዊት ምዕራፍ 37 ቁጥር 25። አምላካችን መጠጊያችንና ኃይላችን፣ ባገኘን በታላቅ መከራ ረዳታችን ነው። ስለዚህ ምድር ብትነዋወጥ፣ ተራሮችም ወደ ባህር ልብ ቢወሰዱ አንፈራም። ውሆቻቸው ጮኹ ተናወጡም፣ ተራሮችም ከኃይሉ የተነሳ ተናወጡ። መዝሙረ ዳዊት ምዕራፍ 46 ከቁጥር 1-3። የሕዝብ ማህበር ሁላችሁ በእርሱ ታመኑ፣ ልባችሁንም በፊቱ አፍስሱ፣ እግዚአብሔር ረዳታችን ነው። መዝሙረ ዳዊት 62:8። የባህርን ኃይል አንተ ትገዛለህ፣ የሞገድንም መናወጥ አንተ ዝም ታሰኘዋለህ። መዝሙረ ዳዊት 89:9። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ፣ አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። መዝሙረ ዳዊት 91:2። ከብዙ ውሆች ድምፅ ከባህርም ታላቅ ሞገድ ይልቅ እግዚአብሔር በከፍታው ድንቅ ነው። መዝሙረ ዳዊት 93:4። አውሎንም ጸጥ አደረገ፣ ሞገዱም ዝም አለ። መዝሙረ ዳዊት 107:29። የጨካኞችም ቁጣ እስትንፋስ ቅጥርን እንደሚመታ አውሎ ነፋስ በሆነ ጊዜ ለድሃው መጠጊያ፣ ለችግረኛው በጭንቁ ጊዜ መጠጊያ፣ ከውሽንፍር መሸሸጊያ፣
ከሙቀትም ጥላ ሆነሃል። ትንቢተ ኢሳይያስ 25:4 በውሃ ውስጥ ባለፈ ጊዜ ከአንተ ጋር እሆናለሁ፣ በወንዞችም ውስጥ ባለፈ ጊዜ አያሰጥሙህም። በእሳት ውስጥ በሄደ ጊዜ አትቃጠልም፣ ነበልባሉም አይፈጅህም። ትንቢተ ኢሳይያስ 43:2 በተጠማ ላይ ውሃን በደረቅም መሬት ላይ ፈሳሾችን አፈሳለሁና መንፈሴን በዘርህ ላይ በረከቴንም በልጆች ላይ አፈሳለሁ። ትንቢተ ኢሳይያስ 44:3 እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው፣ በእርሱ የሚታመኑትን ያውቃል። መጽሐፈ ነህምያ 1:7 እርሱም እናንተ እምነት የጎደላችሁ ስለምን ትፈራላችሁ አላቸው። ከዚህ በኋላ ተነስቶ ነፋሱንና ባህሩን ገሰጸ፣ ታላቅ ጸጥታም ሆነ። የማቴዎስ ወንጌል ምዕራፍ 8:26 እና 27 እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ፣ የሚጎዳችሁም ምንም የለም። የሉቃስ ወንጌል 10:19 በሁሉ እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋ አንቆርጥም፣ እንሰደዳለን እንጂ አንጣልም፣ እንወድቃለን እንጂ አንጠፋም። ሁለተኛ ቆሮንቶስ 4:8 እና 9 እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? በመከራዬ ቀን በድንኳኑ ሰውሮኛልና፣ በድንኳኑም መሸሸጊያ ሸሽጎኛልና፣ በዓለት ላይ ከፍ ከፍ አድርጎኛልና። መዝሙረ ዳዊት 27:1 እና 5 እግዚአብሔርን ፈለግኩት መለሰልኝም፣ ከመከራዬም ሁሉ አዳነኝ። መዝሙረ ዳዊት 34:4 እኔ ግን ፈራው፣ በአንተም ታመኑ፣ በእግዚአብሔር ቃሉን አመሰግናለሁ። በእግዚአብሔር ታመኑ፣ አልፈራም፣ ሰው ምን ያደርገኛል? መዝሙረ ዳዊት 56:3 እና 4 ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። መዝሙረ ዳዊት 91:5 እና 6 የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል። መጽሐፈ ምሳሌ 1:33 በተኛህ ጊዜ አትፈራም፣ ትተኛለህ፣ እንቅልፍህም የጣፈጠ ይሆናል። መጽሐፈ ምሳሌ 3:24 ፈሪ ልብ ላላቸው እነሆ አምላካችሁ በበቀል በእግዚአብሔርም ብድራት ይመጣልና መጥቶም ያድናችኋልና በርቱ፣ አትፍሩ በሏቸው። ትንቢተ ኢሳይያስ 35:4 እኔ ከአንተ ጋር ነኝና አትፍራ፣ እኔ አምላክህ ነኝና አትደንግጥ። አበረታሃለሁ፣ እረዳህም አለሁ፣ በጽድቄም ቀኝ ደግፌ ይይዝሃለሁ። ትንቢተ ኢሳይያስ 41:10 እኔ ያድን ዘንድ ከአንተ ጋር ነኝና ከፊታቸው አትፍራ ይላል እግዚአብሔር። ትንቢተ ኤርምያስ 1:8 ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይታወክ፣ አይፍራ። የዮሐንስ ወንጌል 14:27 አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና። ወደ ሮሜ ሰዎች 8:15 እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና። ሁለተኛ ጢሞቴዎስ 1:7 ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። ፍርሃት ቅጣት አለውና የሚፈራም ሰው ፍቅሩ ፍጹም አይደለም። አንደኛ ዮሐንስ 4:18 እግዚአብሔርም እኔ ከአንተ ጋር እሄዳለሁ አሳርፍህም አለው። ዘጸአት 33:14 እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህም ይጽና። እግዚአብሔርን ተስፋ አድርግ። መዝሙረ ዳዊት 27:14 ለእግዚአብሔር ተገዛ፣ ተስፋም አድርገው። መንገድም በቀናችነትና ጥመትን በሚያደርግ ሰው አትቅና። መዝሙረ ዳዊት 37:7 ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ።
ጩኸቴንም ሰማኝ። መዝሙረ ዳዊት 41 እረፉ፣ እኔም አምላክ እንደሆንሁ እወቁ። በአሕዛብ ዘንድ ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ እላለሁ። መዝሙረ ዳዊት 46:10 ትካዜህን በእግዚአብሔር ላይ ጣል፣ እርሱም ይደግፍሃል። ለጻድቁም ለዘላለም ሁከትን አይሰጠውም። መዝሙረ ዳዊት 55:22 በአንተ ታምናለችና በአንተ ለምትደገፍ ነፍስ ፈጽመ በሰላም ትጠብቃታለህ። ትንቢተ ኢሳይያስ 26:3 የእስራኤል ቅዱስ ጌታ እግዚአብሔር እንዲህ ይላልና በመመለስና በማረፍ ትድናላችሁ፣ በጸጥታና በመታመን ኃይል ይሆንላችኋል። እናንተም እምቢ አላችሁ። ትንቢተ ኢሳይያስ 30:15 የጽድቅም ሥራ ሰላም፣ የጽድቅም ፍሬ ለዘላለም ጸጥታና መታመን ይሆናል። ትንቢተ ኢሳይያስ 32:17 በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ብሩክ ነው። በውሃ አጠገብ እንደተተከለ በወንዝም ዳር ስሩን እንደሚዘረጋ ሙቀትም ሲመጣ እንደማይፈራ ቅጠሉም እንደሚለመልም በድርቅ ዓመትም እንደማይሰጋ ፍሬውንም እንደማያቋርጥ ዛፍ ይሆናል። ትንቢተ ኤርምያስ 17:7-8 ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። እናንተም ትጠሩኛላችሁ፣ ሄዳችሁም ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ። እናንተም ትሹኛላችሁ፣ በፍጹም ልባችሁ ከሻችሁኝ ታገኙኛላችሁ። ትንቢተ ኤርምያስ 29:11-13 እግዚአብሔር በተስፋ ለሚጠብቁት ለምትሻውም ነፍስ መልካም ነው። ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው። ሰቆቃወ ኤርምያስ 3:25-26 እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬም በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም እረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነውና። የማቴዎስ ወንጌል 11:28-30 አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ፊልጵስዩስ ሰዎች 4:7 ስለዚህም ምክንያት ይህን መከራ ደግሞ ተቀብያለሁ፣ ነገር ግን አላፍርበትም፣ ያመንኩትን አውቃለሁና የሰጠሁትንም አደራ እስከዚያ ቀን ድረስ ሊጠብቅ እንዲችል ተረድቻለሁ። ሁለተኛ ጢሞቴዎስ 1:12 እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። አንደኛ ጴጥሮስ 5:7 እነሆ ቢገድለኝ ስንኳ እርሱን በትዕግስት እጠባበቃለሁ፣ ነገር ግን መንገዴን በፊቱ አጸናለሁ። መጽሐፈ ኢዮብ 13:15 በፍጹም ልብህ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ። በመንገድህ ሁሉ እርሱን እወቅ፣ እርሱም ጎዳናህን ያቀናልሃልና። መጽሐፈ ምሳሌ 3:5-6 የእስራኤል ቅዱስ ጌታ እግዚአብሔር እንዲህ ይላልና በመመለስና በማረፍ ትድናላችሁ፣ በጸጥታና በመታመን ኃይል ይሆንላችኋል። እናንተም እምቢ አላችሁ። ትንቢተ ኢሳይያስ 30:15 ኢየሱስም ስለ እምነታችሁ ማነስ ነው፣ እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህንን ተራራ ከዚህ ወዲያ እለፍ ብትሉት ያልፋል፣ የሚሳናችሁም ነገር የለም። የማቴዎስ ወንጌል 17:20 ኢየሱስም ቢቻል ትላለህ፣ ለሚያምን ሁሉ ይቻላል አለው። የማርቆስ ወንጌል 9:23 ኢየሱስም መልሶ እንዲህ አላቸው፣ በእግዚአብሔር እመኑ። የማርቆስ ወንጌል 11:22 እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። ወደ ሮሜ ሰዎች 5:1 ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ሁለተኛ ቆሮንቶስ 5:17
በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። ወደ ኤፌሶን ሰዎች 6:16 ባናምነው እርሱ የታመነ ሆኖ ይኖራል፣ ራሱን ሊክድ አይችልምና። ሁለተኛ ጢሞቴዎስ 2:13 ጻድቅ ግን በእምነት ይኖራል፣ ወደ ኋላም ቢያፈገፍግ ነፍሴ በእርሱ ደስ አይላትም። ወደ ዕብራውያን 10:38 እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። ዕብራውያን 11:1 ያለ እምነትም ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልና። ዕብራውያን 11:6 ከእናንተ ግን ማንም ጥበብ ቢጎለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን፣ ለእርሱም ይሰጠዋል። ነገር ግን በምንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በነፋስ የተገፋና የተነቃነቀ የባህርን ማዕበል ይመስላልና። ሁለት ሐሳብ ላለው በመንገዱም ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው። ያዕቆብ መልእክት 1:5-8 ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ደግሞ ከሥራ የተለየ እምነት የሞተ ነው። ያዕቆብ መልእክት 2:26 በዚህ እጅግ ደስ ይላችኋል። ነገር ግን በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴ የሚገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል። እርሱንም ሳታዩት ትወዱታላችሁ። አሁንም ምንም ባታዩት በእርሱ አምናችሁ የእምነታችሁን ፍጻሜ እርሱም የነፍሳችሁን መዳን እየተቀበላችሁ በማይነገርና ክብር በሞላበት ሐሴት ደስ ይላችኋል። አንደኛ ጴጥሮስ መልእክት 1:6-9 ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና ዓለምንም የሚያሸንፍ እምነታችሁ ነው። አንደኛ ዮሐንስ 5:4 እግዚአብሔርን አመስግኑ፣ ስሙንም ጥሩ፣ ለአሕዛብም ሥራውን አውሩ። አንደኛ ዜና 16:8 ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔርን አመስግኑ። አንደኛ ዜና 16:34 የመዳናችን አምላክ ሆይ አድነን፣ ቅዱስ ስምህን እናመሰግን ዘንድ በምስጋናም እንመካ ዘንድ ከአሕዛብ ሰብስበህ ታደገን በሉ። መጽሐፈ ዜና 16:35 እግዚአብሔርን ማመስገን መልካም ነው። ልዑል ሆይ ለስምህ ዝማሬ ማቅረብ፣ በማለዳ ምሕረትህን በሌሊትም እውነትህን ማውራት። መዝሙረ ዳዊት 92:1-2 በምስጋና ወደፊቱ እንድረስ፣ በዝማሬም ለእርሱ እልል እንበል። መዝሙረ ዳዊት 95:2 ወደ ደጆቹ በመገዛት ወደ አደባባዮቹ በምስጋና ግቡ፣ አመስግኑት፣ ስሙንም ባርኩ። መዝሙረ ዳዊት 104 የምስጋና መስዋዕትንም ይሰውለት፣ በእልልታም ሥራውን ይንገሩ። መዝሙረ ዳዊት 107:22 ለእግዚአብሔር በምስጋና ዘምሩ፣ ለአምላካችንም በመስንቆ ዘምሩ። መዝሙረ ዳዊት 147:7 ከእርሱም ዘንድ የምስጋናና የዘፋኞች ድምፅ ይወጣል። እኔም አበዛቸዋለሁ፣ አያንሱምም፣ እኔም አከብራቸዋለሁ፣ ታናሽም አይሆኑም። ትንቢተ ኤርምያስ 30:19 በብዙዎች በኩል የተትረፈረፈው ጸጋ ለእግዚአብሔር ክብር ምስጋናን ያበዛ ዘንድ ሁሉ ስለ እናንተ ነውና። ሁለተኛ ቆሮንቶስ 4:15 ሐዘንተኞች ስንሆን ዘወትር ደስ ይለናል፣ ድሆች ስንሆን ብዙዎችም ባለጠጎች እናደርጋለን፣ አንዳች የሌለን ስንሆን ሁሉ የኛ ነው። ሁለተኛ ቆሮንቶስ 6:10 የሚያሳፍር ነገርም የስንፍናም ንግግርም ወይም ዋዛ የማይገቡ ናቸውና አይሆኑ፣ ይልቁን ምስጋና እንጂ። ኤፌሶን 5:4 በመዝሙርና በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ፣
ለጌታ በልባችሁ ተቀኙና ዘምሩ። ሁል ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችን ስለ ሁሉ አመስግኑ። ኤፌሶን 5:19 እና 20። ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ፊልጵስዩስ 4:6። ይህን ስለ ጉድለት አልልም፣ የምኖርበት ኑሮ ይበቃኛል ማለትን ተምሬያለሁና። ፊልጵስዩስ 4:11። ስር ሰዳችሁ በእርሱ ታነጹ፣ እንደ ተማራችሁትም በሃይማኖት ጽኑ፣ ምስጋናም ይብዛላችሁ። ቆላስይስ 2:7። ከማመስገን ጋራ በጸሎት እየነቃችሁ ለእርሱ ትጉ። ቆላስይስ 4:2። ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። አንደኛ ተሰሎንቄ 5:18። የጦር ዕቃችን ሥጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውንም ሐሳብ በእግዚአብሔርም እውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን፣ ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን። ሁለተኛ ቆሮንቶስ 10:4-5። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። ወደ ኤፌሶን ሰዎች 6:10-11። በመጠን ኑሮ ንቁም። ባለጋራችሁ ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ ይዞራልና፣ በዓለም ያሉት ወንድሞቻችሁ ያን መከራ በሙሉ ሊቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት። አንደኛ ጴጥሮስ 5:8-9። ልጆች ሆይ እናንተ ከእግዚአብሔር ናችሁ፣ አሸንፋችሁማል። በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና። አንደኛ ዮሐንስ 4:4። ሙሴም ለሕዝቡ አትፍሩ፣ ዛሬ የምታዩዋቸውን ግብፃውያንን ለዘላለም አታዩዋቸውምና ቁሙ፣ ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ አላቸው። ዘጸአት 14:13-14። ለእግዚአብሔር አዲስ ምስጋና አመስግኑ፣ እግዚአብሔር ተአምራትን አድርጓልና፣ ቀኙ የተቀደሰም ክንዱ ለእርሱ ማዳን አደረገ። መዝሙረ ዳዊት 98:1። ፈሪ ልብ ላላቸው እነሆ አምላካችሁ በበቀል በእግዚአብሔርን ብድራት ይመጣልና መጥቶም ያድናችኋልና በርቱ፣ አትፍሩ በሏቸው። ትንቢተ ኢሳይያስ 35:4። ጌታም ከክፉ ነገር ሁሉ ያድነኛል፣ ለሰማያዊም መንግሥት ይጠብቀኛል። ለእርሱ ከዘላለም እስከ ዘላለም ክብር ይሁን፣ አሜን። ሁለተኛ ጢሞቴዎስ 4:18። ስለዚህ በድፍረት ጌታ ይረዳኛልና አልፈራም፣ ሰው ምን ያደርገኛል እላለሁ። ዕብራውያን 13:6። እነርሱም ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ድል ነሱት፣ ነፍሳቸውንም እስከ ሞት ድረስ አልወደዱም። ዮሐንስ ራእይ 12:11። ከእናንተ ጋር የሚሄድ ያድናችሁም ዘንድ ጠላቶቻችሁንም ስለ እናንተ የሚወጋ አምላካችሁ እግዚአብሔር ነውና። ዘዳግም 20:4። በምትሄድበት ሁሉ አምላክ እግዚአብሔር ካንተ ጋር ነውና ጽና፣ አይዞህ፣ አትፍራ፣ አትደንግጥ ብዬ አላዘዝኩምን? ኢያሱ 1:9